ብቻ የሚለው ወርድ ኦልሬዲ እኛ ስለምንጠቀምበት ነው ይሄንን ያመጣው። ለምሳሌ ያክል አሁን እዚህ ገስት ላይ 2 4 6 8 9 ሰዎች አለን። ኦኬ ከዘጠኛችን ውስጥ ሴት ሄለን ናት ብል ልክ ነኝ። እንደገና ደግሞ እዚህ ካለነው ውስጥ ያለችው ሴት ሄለን ብቻ ናት ብል ምንድነው ዲፍረንሱ? ያለችው ሴት ሄለን ናት ብል ሄለን ብቻ ናት ብል ዋትስ ዘ ዲፍረንስ? አሁን ብቻ የሚለውን ቃል ምንድነው ልዩነት የሚያመጣው? አይሰማም እንዴ ወገኖች? አይ ይሰማል። መምህር በረከት ጥያቄው ለእርሶ ነው። ሜታፎሩ ትክክል አይመስለኝም። ምክንያቱም ሄለን ብቻን ብትል ባትልም ብቻ እንደሆነች ይታያል። አሁን ግልጽ ነው ማለት ነው። ቃሉ ብዙ ኢሪሌቫንት አይደለም እዚህ ላይ። አሁን ለመሰል ሜታፎሩ በደንብ ይሄዳል ብዬ ስለምል ነው። አሁን አንተ በአንተ አስተምሮት አይሄድም ልትል ትችላለህ። ያንን አልቃወምም። ነገር ግን ሄለን ናት ያለችው ብል የስ ሄለን ናት ያለችው፣ ሄለን ብቻ ናት ብል አሁን ምንም ዲፍረንስ የለም። ምሳሌው ለምን መሰለ የማይሰራው ሄለን ኦልሬዲ ይቅርታ እንዴ እንድንበት ዘንድ ከሰማይ በታች ሌላ ስም የለም ብል ከሄለን በስተቀር እዚህ ሌላ ሴት የለችም ብል ዋትስ ዲፍረንስ? ከሄለን በስተቀር የለም ብልና ሄለን ብቻ ነች ብል ምንድነው ልዩነቱን ፈጥረው ነው? ይኸውልህ አሁን ሄለን አንዲት ሴት ነች እዚህ ላይ ያለችው። ብቻም ብትል ብጨምርም ባጨምርም አንድ እንደሆነች ግልጽ ነው። በጣም ኦብቪየስ ነገር። ስለዚህ ልክ በዶክትሪን ግን ብቻ ስትል ኢየሱስ ብቻ ነው ስንል የስ ኢየሱስ ብቻ ያድናል እንድንበዘን ሌላ የለም። እኔም ደግሞ መጽሐፍ ቅዱስ ስፔክትረሙ በጣም ሰፊ ነው። ስለ መዳን ሲናገር ብቻ በሚል ቃል በሚገለጽ አይደለም። በአንድ ቦታ ላይ እምነት ያድናል ይላል፣ በአንድ ቦታ ላይ ጥምቀት ያድናል ይላል ጴጥሮስ ላይ ብትሄድ፣ በአንድ ቦታ ላይ ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ይላል። ስለዚህ ብዙ ስፔክትረም ስላለው ብቻ ብለህ ማጠር አንዱን ከአንዱ ጋር ጦርነት ያስከፍትብሃል፣ ለማስማማት የሚከብድ ነገር ያመጣል። ስለዚህ ብቻ የሚለውን ቃል ከመጠቀም እያንዳንዱ በተነገረበት ልክ መናገር ብቻ ሳንል ብቻ እኮ ሁልጊዜ አጥር የሚያበጅ ቃል ነው። አሁን ያልከኝ ልክ ቆንጆ ነው። ነገር ግን በቀናነትን አሁን ስንወያይ በቀናነት እንወያይ ካልን የምንጠቀማቸው ተርሞች ኤክስፕረሰብል ከሆኑ ልንናገር የፈለግነውን ነገር የሚገልጥልን ከሆነ ለምሳሌ ያብከል ሌላ ስም የለም ካልኩና ሌላ ሴት እዚህ የለም ካልኩኝ ዋትስ አይ ሜክ ዲፍረንስ የለውም እኮ ሜታፎሪካል ጌም ልትጠቀምብል ሌላ ሴት የለም እዚህ ስል ልክ ነኝ። እንድንበት ዘንድ ከሰማይ በታች የተሰጠ ሌላ ስም የለም ብሎ ለምንድን ነው ክልል አድርጎ ስትሪክት አድርጎ ያስቀመጠልን ስንል ኢኮኖሚካል ስፒኪንግ እኮ ነው ወንድሜ በረከት። ኢኮኖሚካል ስፒኪንግ ማለት የምን ማለት ነው? ጌታ በእያንዳንዱ ንግግር ውስጥ ዲያብሎስን ፈንታ እያሳጣው ነው የሚሄደው ለአማኞች ማለት ነው። ምክንያቱም ብቻ እያለ ለምን ይነግረናል? ሌላ የለም እያለ ሲነግረን ሌላ የሚጨምር እንዳለ እያሳጣ ነው በአንድ በኩል። ሌሎች የሚጨምሩ አሁን ምንድን በስም ሌላ የለም የሚለው ኮንቴክስቱ ምንድን ነው? ክርስቶስን ያላመነ ሰው አይድንም ነው አይደል? ባጭሩ ከክርስቶስ ውጭ ሌላ አዳኝ የለም እያለ ነው። በቃ እንደዛ እኮ ነው። አሁን እኮ እያንዳንዳቸው ኮንቴክስት አላቸው፣ የሚነገሩበት ኮንቴክስት ማለት ነው። ግን ምንድነው ቅድም ያልኩት ቃል አለ። ዳይኮቶማይዝ ለምን ይደረጋሉ? ለምሳሌ ስለ እምነት ለማውራት እምነትን ከጥምቀት ጋር ዳይኮቶማይዝ ለምን ታደርጋለህ? ስለ እምነት ለማውራት ስለ እምነት ኢምፖርታንስ ለመናገር እምነትን ከመልካም ስራ ጋር ዳይኮቶማይዝ ለምን እናደርገዋለን? ምናልባት በአእምሯችን ውስጥ የተፈጠረ ቴንሽን ካለ ኢትስ ኦኬ ይኖር። ምክንያቱም እኛ የመለኮታዊ አሰራር ነው የምንናገረው እንጂ የሆነ የሰው ስራ አይደለም የምንናገረው። ስለዚህ ዳይኮቶማይዜሽኑ ነው ስህተት እኮ ነው።
አሁን ለምሳሌ ያክል ከእምነት ሲል እኛ ጋር ያለውን ተርም ቅድም ትንሽ ለመናገር ሞክሬ ነበር። እኛ ጋር ስንመጣ በእምነት ሰው ህይወት ተቀበለ። አሁን ምንም ነገር ያድርግ ከተቀበለው ህይወት በሚወጣ ነው የሚያደርገው ብለን እኛ እንቀበላለን። እንዲህ ነው የምናምነው። ለምሳሌ ለተቀበሉት በስሙ ለሚያምኑት ሲል ምንድነው የሚቀበሉት? የሚቀበሉት እኮ ጌታ ኢየሱስ ክርስቶስን ነው። ያውም ያ የተገረፈ የሚተፋበት ምን የሚለው ጌታ ሳይሆን እኛ የተቀበልነው ሁሉን ድል አድርጎ እየተነሳ ታላቅ የሆነው ትንሣኤ የሆነውን ጌታ ነው በእኛ ውስጥ የመጣው። እርሱ ለእኛ ህይወት ሆነ ስንል የምናደርገው ሁሉ በእኛ በሚኖረው በእርሱ ነው እያልን ነው እንጂ መልካም ስራ ማድረግ አለበት ሰው በሚል አውትዋርድ በሆነ ሎው አይደለም የምናስቀምጠው። ይቅርታ እኔ ሰዓት ስለደረሰብኝ እንትን ልበል። እኔ ዋናው ሀሳብ ቅዱሳት መጻሕፍት በተነገሩበት ልክ ለምን አንቀበልም? ለምን ዳይኮቶማይዝ እናደርጋለን? ስለ ጥምቀት በሰው ልጅ ድነት ውስጥ የሚያስገኘው ነገር ተዘርዝሯል። በቃ እንቀበለው። እምነት ያለው ቦታ ተነግሯል። መልካም ስራ የሚያስፈልግበት ነገር ተነግሯል። ሁሉም በተነገረበት ልክ መናገር ነው የሚሻለው ወይስ ዳይኮቶማይዝ ማለት? በረከት ሳይወጡ አጭር ጥያቄ ቢጠይቅ ፈቃደኛ ከሆኑ ሆሊስቲክ የሆነ ይቅርታ፣ ሰዎች እየተናገሩ ሚዩት አታንሱ ፕሊስ። ዲሲፕሊን አይደለም። በቃ ጥያቄ ካላችሁ ጥያቄ አለኝ ብላችሁ አንድ ቁጥር ጻፉ። ይቻላል፣ ግን ሰዎች እያወሩ መሀል ላይ አንግባ። ጥሩ ልምድ አይደለም እና ሶሪ አድነው ሚዩት አርግ። ጥያቄ ካለ እድሉን ሰጣለሁ። ይቅርታ መምህር በረከት ይቀጥሉ። እሺ። እና ሁሉም የተነገረባቸው ፉል ፎርስ አለ። በቃ ስለ ጥምቀት መጽሐፍ ቅዱስ የተናገረው ፉል ፎርስ አለ። የተጠቀማቸው ቃላት አሉ። በቃ በሱ ልክ መውሰድ አለብን። ስለ እምነት የተነገረ አለ። በሱ ፎርስ መውሰድ አለብን። ይሄንን እኛ ሜካኒዝሙን ለማብራራት ስንጥር እምነት ምንድነው የሆነው? ስንጠመቅ ምንድነው የሚሆነው? መልካም ስራ ስንሰራ ምንድነው የሚሆነው የሚለው በቃ የሆነ ሜካኒዝሙን ራሽናሊ ለማብራራት ቢከብደን በቃ ሌትስ ሁሉንም በቃ አክሴፕት እናድርገው። ምክንያቱም የእግዚአብሔር አሰራር ከፍ ያለ ከኛ አእምሮ ከፍ ያለም ስለሆነ ማለት ነው። ስለዚህ ዳይኮቶማይዜሽኑ ትክክል አይደለም ነው። ሁለተኛ መለጠጥ፣ የኔ ሐሳቤ የዛሬ ሐሳቤ ዋናው ሐሳቤ መለጠጥ ማለት እንደ እምነት ያድናል ማለት እንዴት መለጠጥ ይሆናል? እንደዛ ከሆነ እኮ የኒቂያ ጉባኤ ነው የለጠጠው ማለት ነው። ለስርየተ ኃጢአት የስርየተ ኃጢአት መዳን አይደለም እንዴ? ሰው የሚድነው እኮ ኃጢአቱ ይቅር ተብሎ ነው። ስርየተ ኃጢአትን መዳን አይደለም ካላልን በቀር ድነትን ጥምቀትን መዳን ማለት መለጠጥ ሊሆን አይችልም። ስለዚህ መለጠጥ የሚለው ራሱ ትርጉሙ ኤክስትራ ቢብሊካል ሆኖ የተለጠጠ ሌላ በመጽሐፍት ያልተጠቀሰ ነገር ሲጫንበት ምንድነው? ቴዎሎጂያችን ስንጭንበት ምንድነው? ሪዲንግ ኢንቱ ዘ ቴክስት የሚባላል አይደል? መጽሐፍ ቅዱስ ከሚለው ንባብ ውጭ እኛ የራሳችን ነገር ስንጭንበት እንጂ መጽሐፍ ቅዱስ በተናገረው ልክ ከተናገርን ጽንፍ አይሆንም። ይልቁንስ በቃ ለምሳሌ አንድ ሰው ስለ እምነት በጣም ጠንክሮ ማስተማሩ ሳይሆን ጽንፍ የሚሆነው ስለ እምነት ካላስተማረ ስለ እምነት አስተምር ነው። ስለ መልካም ስራ ካላስተማረ ይሄኛውን ዲምፋሳይዝ አድርገሃል ተብሎ ሊወቀስ ይችላል። ስለዚህ ባጭሩ ሄሎ በቃ ሆሊስቲክ ይሁን ነው። ቴዎሎጂ ሆሊስቲክ መሆን አለበት። በአንድ ጎን ብቻ አይተን ሌላውን ጎን መጋረድ የለብንም። ሁሉም እይታ ይኖር የሚል ነው። ይቅርታ በጣም 3 ሰዓት ላይ አንድ የምገባበት እንደዚህ ውይይት ስላለ ቀድሞ የተያዘ ነው። የኔ ሐሳብ ደጋግሜ ስለገለጡት ግልጽ ይመስለኛል። እንግዲህ ተወያዩበት። እሺ፣ አመሰግናለሁ መምህር በረከት ቃለ ሕይወት ያሰማልን። አመሰግናለሁ። በጣም እንጠብቆታለን ሌላ ጊዜም። አመሰግናለሁ። እሺ፣ ሌላም ጊዜ እመለሳለሁ። እሺ፣ ሌላ አጭር ነው ካሉት እሺ፣ አድነው እስኪ ጠይቅሽ። ምናልባት 1 ደቂቃ መስጠት ከቻሉ አላውቅም። እሺ፣ ቀጥል። እሺ፣ 1 ደቂቃ። እሺ፣ ሰላም ብያለሁ መምህር በረከት፣ ሁላችሁንም ሰላም ብያለሁ። ከዚህ ከድህነትና ከፍርድ ጋር ተያይዞ
አንድ ሁለት ጥቅስ ሜንሽን ላድርግና ልጠይቅዎት። ሁላችንም እናውቀው ነው ማቴዎስ 16:16 ላይ ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል ይላል። 3:18 ላይ ዮሐንስ ላይ በእርሱ በሚያምን አይፈረድበትም፣ በማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል ይላል እና ከዚህም አንጻር አንድ ሰው የሚፈረድበት ባለማመኑ ነው ወይስ ባለመጠመቁ ነው? አንድ ምሳሌ አጠር ለማድረግ ልጠቀም። ለምሳሌ አንድ ሰው ይሰማል፣ ከሰማ በኋላ ያምናል፣ በመጽሐፍ ቅዱስም እንደሚለው ማለት ነው። ጥምቀት ደግሞ ቤተክርስቲያን በተሰጣት ስልጣን የምታደርገው ነው። ወደዛ ወደ ጥምቀት ፕሮሴስ ወይንም ስርዓት ሳይደርስ መንገድ ላይ በሆነ አጋጣሚ ሊያርፍም ይችላል። ያ ሰው እንዴት ነው ለምሳሌ የመዳን እንትኑ ከዚህ ከጥምቀቱ አንጻር እንዴት ነው ሊገልጹልን የሚችሉት? ሁለቱንም ማስታርቆ እስቲ እሱ ላይ አሁን ባለማመኑ ነው ወይስ ባለመጠመቁ ነው ሊፈረድበት የሚችለው የሚለውን አመሰግናለሁ። እሺ ባጭሩ ለመመለስ ልሞክር። ምናልባት የማብራራት ጊዜ ላይኖረን ይችላል። የማርቆስ 16:16 ያመነ የተጠመቀ ይድናል፣ ያላመነ ይፈረድበታል ግልጽ ነው። ምክንያቱም ያላመነም ያልተጠመቀም ቢል እኮ ምንም ሚኒንግ አይሰጥም። ያላመነ ሰው እንዴት ይጠመቃል? ስለዚህ ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረዳል። ካላመነ ጥምቀቱ በጣም ሪሌቫንት ነው። ሲጀመር ስለ ጥምቀትም ስለማይወራ ማለት ነው ላላመነ ሰው። ስለዚህ ይሄ ምንም የሚያጣላ ነገር አይደለም። በአንዱ በእግዚአብሔር ልጅ ያመነ አይፈረድበትም፣ ያላመነ ግን አሁን ተፈርዶበታል የሚለው ልክ ነው። በክርስቶስ ያመነ ሰው አይፈረድበትም። ግን ማመን ምንድን ነው? ማመን ስኮፑ የክርስቶስን ትምህርት ሁሉ መቀበል ነው። ማመን ማለት ክርስቶስን እንደ መድኃኒት ብቻ ሳይሆን እንደ መምህርም መቀበል አለብህ። ክርስቶስን ማመን እኮ ማለት ቃሉን ተጠመቅ ስትባል መጠመቅ፣ ይህን ትእዛዝ ፈጽም ስትባል መፈጸም አለብህ እና በክርስቶስ እምነት ማለት እሱን ማመን ማለት ከክርስቶስ የወጣውን ነገር ሁሉ አሜን ብለህ መቀበል መታዘዝ ነው። ስለዚህ በክርስቶስ ማመን ትክክል ለምን መሰሎት ግልጽ እንዲሆን እንደዚህ ያልኩት። ይቅርታ ግን መሀል ላይ እንትን ስለገባው አሁን ለምሳሌ እምነት በአንድ ሰው ውስጡ ላይ በጆሮ ሰምቶ ያን ነገር ወስኖ በአንዴ በልቡ የሚያምን ነው። ጥምቀት ደግሞ ስርዓት ነው። ሰዎች ጊዜ ወስደው ተነጋግረው በዚህ ሰዓት ብሎ የሚያጠምቁት ነገር ነው። እምነት ደግሞ አንዴ ሰው በጆሮ ላይ ከገባ በኋላ በመወሰን ይህን ነገር እውነት ነው ብሎ ያው መቼም ጌታ ኢየሱስ ክርስቶስን ሲቀበል ሲያምን የእሱ የሆነውንና እሱን ሁሉ አምናለሁ ብሎ ነው በገባው መጠን ሰው የሚያምነው ማለት ነው። ግን ምንድነው ጥምቀት የምንለው ነገር ቤተክርስቲያን የምታደርገው ስርዓት ነው። ያንንም ያምናል ሰው ማለት በገባው መጠን ማለት ነው። ግን ወደዛ ጥምቀት ፕሮሰስ ሳይደርስ በልቡ አምኖ ሳይጠመቅ ቢሞት ይሄ ሰው ጥምቀት ስርዓት ነው የሚለው እንዴት ነው ያገኘው? ይሄ እሱን እንዲጠይቁኝ ሳይሆን ቤተክርስቲያን የምትፈጽመው ነገር ነው። ኦልሬዲ አሳምፕሽን ነው የምትጠይቅበት። ፕሪሚስህ እኮ ስህተቱ ነው። አሁን ምን መሰሎት ማመር አንድ ሰው ባለመጠመቁ ነው ወይስ ባለማመኑ ነው የሚፈረድበት? ይቅርታ ይለው አዲስ ርዕስ እንዳንጀምር በቃ እዚህ ሌላ ቆም። እንትኑ ግልጽ ነው። ያው ጥምቀቱ ማለት ድህነቱ ያለው በጥምቀት ውስጥ ነው ወይስ ፍርድ ያለው በጥምቀት ውስጥ ነው ወይስ በድህነት ውስጥ ነው? በማመን ውስጥ ነው እያልክ ያለው አድ ነው። ጥያቄ ወደዛ ሄደ ወይም ጭመቃው እስኪ ምንድን ነው የፈለግከው? ያ እንደሱ ከሆነ የክርስቶስን ትምህርት ማመን አለብህ። ጥምቀትን የሚጨምራል ትምህርቱ ነው። ማመር በረከት ያምናል እኮ ትምህርቱን ሁሉን ነገር ያምናል እንመል። ምክንያቱም ጥምቀት የምንለው ነገር ሰው ሄዶ ነው ጊዜ ተሰጥቶት ነው በዛ ሄዶ የሚጠመቀው። ያለ መጠመቅ እንኳን እየሄደ ኢቭን መንገድ ላይ በሆነ አጋጣሚ ወይ በመኪና አደጋ ወይም ጊዜ ሆኖ ቢሞት ሰው ባለመጠመቁ ይፈረድበታል ወይ ነው? ኤክሴፕሽናል ኬዝስ ኤክሴፕሽንስ ካኖት ቢ ሩልስ አይደል? ኤክሴፕሽናል የሆኑ ነገሮች እንዲህ ቢሆን ሳይሆን በቃ ሰው ለመዳን ይሄ ያስፈልገዋል ተብሎ ከተነገረ ሮያል ዌይ ውስጥ ነው በቃ የታዘዝከው መፈጸም ነው። ግን እንደዚህ ባይሆንስ ኬዝማ ለምሳሌ እስኪ መጽሐፍ ቅዱስ ላይ ለምሳሌ የአእምሮ በሽተኛ እንዴት እንደሚድን ተጽፏል።
ሕፃን ልጅ እንዴት እንደሚድን ተጽፏል ማለት በኢምፕሊኬሽን ከኦሪት ከጥንት በእስራኤል ሕፃናት በኪዳን ውስጥ እንደሚገቡ ኢምፕላይ አድርገን እንናገራለን እንጂ ኬዞችን እኮ መጽሐፍ ቅዱስ እኮ ኬዞችን አይደለም ሮያል ዌውን ነው የሚናገረው። ኬዙማ የእግዚአብሔር ስራ ነው። ስለክርስቶስ ማመድ አሁን እዚህ ጋር እና ኬዝ የሆነ ነገር ቢሆን እንደ እምነትም እኮ ሰው እኮ አንዴ ተነግሮት ብቻ ምንም እኮ አይደል? እምነትም እኮ ሰው ዛሬ ተምሮ የሆነ ነገር ተቀብሎ ነገ ደግሞ ይችኛዋ ትቀረኛለች እያለ እየሄደ የሆነ ሰዓት ላይ ሙሉውን ያምናል እንጂ እምነት ራሱ ሞመንት ነው እንዴ? እሺ መሀል ላይ ገና መንገድ ላይ ሆኖ እምነት እየተቀበለ እየተማረ እንዳለ ሙሉ እምነት ሳይኖረው ግን በእምነት እያደገ ቢሞትስ ልንል እኮ ነው። ስለዚህ እንዲህ አይነት ኬዞችን ኤክሴፕሽናል ኬዞችን እንዲህ ቢሆን እያልን ከሄድን ይሄ ከተገለጠው በላይ እየሄድን ነው ማለት ነው፣ በመጽሐፍት ከተናገሩት። ለዛ ነው ቅድም ብዙ ጊዜ ጽንፍ የሚወስደው ትምህርት ስኮላስቲክ ነው ያልኩት። ለዛ ነው ከአእምሮ ከራሽናላይዜሽን የሚፈጠር ነው። ስኮላስቲክ በሆነ መንገድ እንዲህ ቢሆንስ እያልን ኬዝ እየፈጠርን ስንሄድ ነው ከመሰረታዊ ትምህርት የምንወጣውና ኬዝ የሆነ ነገር አይደለም። ማመረ ባኮን እዚህ ጋር ለመሰሉት ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል ይላል። እዚህ ጋር ሁለተኛውም ደግሞ ስላላመነ አሁን ተፈርዶበታል ነው የሚለው። ስላልተጠመቀ ስለሚዩት ከማረገክ አቁም። ይቅርታ ጋር አላጠፋውም። ሄሉ የችግር የለም። እሺ አጥፍታል እያልኩ አይደለም። አንድ ደቂቃ ብለን አስፈቅደን ነው ያቆየናቸው። ሌላ ፕሮግራም አለኝ እያሉ ነው። ይሄን እዚህ ማኔጅ ማድረግ እንችላለን። ጥያቄው ግልጽ ነው። ደጋግመው እየተናገሩ ነው እሳቸው። ድህነት ከእምነት ነው የሚጀምረው ካሉ በቃ ጥያቄያቸው እኮ እዛ ላይ ነው መቆም ያለበት። እኔ ሌላ ዝርዝር የሚያስፈልገንም አይመስለኝም። ካልተመለሰልኝ አንቀጥላለን። መምህር በረከትን እንሸኛቸው። በጣም ነው የማመሰግነው መምህር። በቀጣይ እንቀጥላለን ይህን ጉዳይ። አመሰግናለሁ። እሺ እግዚአብሔር ያክብርልኝ። ደህና ምሽው። እሺ ደህና ሁኑ። መልካም ጊዜ። እሺ እንቀጥል። አድነው ከአንተ ጋር መቀጠል እንችላለን። አሁን እነዚህ ሁለት ጽንፎችን ነው ለማስታረቅ እየሄድን ያለ ነው። ጽንፎች አሉ የሉም? እንግዲህ እዚህ ካለን የቆይታና የተሞክሮ ጊዜ እንግዲህ ብዙ እያልን ነው። ደጋግሞ እንግዲህ እሳቸው ያነሱት ነገር አለ። ቅድም አግዝ ሲያነሳው የነበረ ነገር አለ። ሁለቱን ነገር ነጣጥለን ለማስኬድ መሞከር፣ ይሄ በዚህ ጊዜ ነው ይሄ በዛ ጊዜ ነው ብሎ መሄድ ለብዙ ስህተት ይዳረጋል የሚለውን ዛሬ አስምረን እንሄድበት። ሲጀመር ግን ድነታችን ከእምነት ነው የሚጀምረው የሚለው ይሄ ማንንም የሚያሻማ አይደለም። የእኛ ትምህርት ሳይሆን የበጉ ሐዋርያት ትምህርት ነው። እዚህ ጋር የሚያጣላን ነገር ያለ አይመስለኝም። ከዚህ ውጭ ግን አሁን ይሄ ወይ ኮሜንት፣ እሺ ኮሜንታተሮች እንግዲህ እግዚአብሔር ይርዳችሁ። ሌላ ምንም ልላችሁ አልችልም። እንቀጥል። አናሲሞስ በጣም ይቅርታ እየጻፍክ ነበረ። ጥያቄ ለማን እንደሆነ ግን አላውቅም። አይ ለመምህር ነበረ። በቃ ወጣ። ሌላ ጊዜ ነው። በንግግር መሀል የተመለሰልህ የለም? አዎ አለ። አሁን እንደ መልስ አልወሰድኩትም። የእሳቸውን ሀሳብ ተቀብያለሁ። የእሳቸው ሀሳብ መሆኑን ማለት ነው እንጂ ለእኔ ምላሽ ሰጥቶኛል አይደለም። ለዛ ነው። እሺ እንግዲህ እንቀጥላለን። ነገር አቤት ማነው ሚውት ያነሳው? እኔ ነበርኩ። ከተፈቀደልኝ የሆነ ሀሳብ ምንድነው? ጥያቄ ነው ወይስ ሀሳብ ለመስጠት ነው? አንደኛ ሀሳብ ለመስጠት ነው። መምህር በረከት በተናገሩት ላይ እሳቸው በተናገሩት ነገር ላይ ሳይሆን ወደ ነጥቡ እንመለስ። እሳቸው ስለሌሉ ያው እንትን ማድረግ ነው የሚሆነው። ነጥቡ ላይ እንመለስ። አሁን የተነሱ ሀሳቦች ላይ የምታንጸባርቃቸው ነገሮች ካሉ ቀጥል። ኦኬ እሺ። መጀመሪያ ይህ ጽንፍ የተባለው ነገር አቤላ አቤት ወይ ኧረ ሞዴሬተር ሚውት እያደረገኝ ነው። አንዴ ፕሊስ አንዴ ለሄሎ ሀሳብ ውስጥ እንዴ ሞዴሬተር ሚውት የሚያደርጋለ ኔትወርክ እንዳይሆነ ኤቢ
ሚዩት አድርጎኛል። ቅድም ደግሞ አስወርደውኛል። ለምን እንደሆነ ኔትወርክ ነው የሚያስወርድክ። እዚህ ቤት እንኳን የሚያስወርዱ ልጆች የሉም። ካላችሁ እረፉ፣ ተቀደሱ። እሺ ቀጥል። ሚዩት ያላረጋችሁ ሰዎች ሚዩት አርጉ። ሚዩት ያላረጋችሁ ሰዎች ሚዩት አርጉ። ዳዊት ሚዩት አርግ፣ ጆናታን ሚዩት አርግ። አይ ጆ ችግር የለም። አይ እኔ ይቀጥል። ብዙ ላወራ አይደለም፣ ምክንያቱም መምህር በረከት ባወሩት ላይ ሀሳብ መስጠት አለብን። ትክክለኛ ሀሳብ እንሰጣለን፣ ግን መጀመሪያ ፖይንታችን ላይ እንድንመለስ ስለፈለኩ ነው። ያው ከሚረሳ መጀመሪያ ሀሳቡ ላይ የሆኑ ሀሳቦችን አንስተን ወደዛ ፖይንት እንመለሳለን ብዬ ነው። ካልሆነ እሺ ችግር የለውም። እንዴ ማነው? አንዴ ሶሪ፣ እኔ ነኝ ያወረድኩ የምትለው ሰው ማነው? እዚህ ቤት ሞዴሬተር ያደረገ? እሺ አይ ዝም ብለው ጆ ቀጥል። በቃ ጓደኞች ናቸው ማለት ነው። ጆ ሀሳብ ሪፍሌክት ቢያደርግ ደስ ይለኛል። ሄሉ እሺ ሪፍሌክት አድርግ። ጆናታን ቀጥል። እሺ ቴንክ ዩ። አንደኛ ይሄ ጽንፍ የሚባለው ነገር ላይ እናንተም ስላነሳችሁት ማለት ነው እምነት ብቻ የሚለው ኦር ይሄ ብቻ የሚባለው ነገር እንደ ጽንፍ ተደርጎ መታየት የለበትም። በመጀመሪያ አሁን ከሳክራመንትም ጋር አብረን ስለምናያይዘው ማለት ነው። ምን ማለት ነው? እምነት ብቻ ስንል ሳክራመንቶችን ኦር ደግሞ ሌላ ጉድ ወርክን ሊሆን ይችላል። እነዛን ሁሉ ባገለለ መልኩ አይደለም። አንድ መታወቅ ነው ያለበት ነገር ይሄ ነው። አሁን ለምሳሌ ሶላ ስክሪፕቸራ ስንል ብዙዎች የሚመስላቸው ስክሪፕቸር ብቻ የሆነ አውቶሪቴቲቭ ፓወር ያለው እሱ ነው። ለኢንተርፕሬቲቭ ዌይ ኦር ደግሞ ሜተድ እሱን ብቻ እንጠቀማለን የሚል ሀሳብ የምንናገር ይመስላቸዋል አብዛኞቹ ማለት ነው። እና ደግሞ ይሄ ትክክል አይደለም። የኛም ቪው አይደለም። ሶሎ ስክሪፕቸራ ቪው ነው ይሄኛው። ላይክ ዛት አሁን ለምሳሌ ወደ እምነት እንግባና ያው ሳክራመንት ጋር የሚገናኘው እሱ ስለሆነ እምነት ብቻ ስንል ስራን ኦር ሳክራመንት ሁሉ አያስፈልጉም ማለት አይደለም። መታወቅ ያለበት ነገር እሱ ነው መጀመሪያ። እንደዛ ከተባለ ኢዚ ቢሊቪዝም የሚባል ነገር አለ። በቃ ፍሪ ግሬስ ተብሎ የሚነገረው ማለት ነው። እግዚአብሔር በግሬሱ ኦር ደግሞ በጸጋው አድኖናል። ሶ ከኛ የሆነ ነገር የለም። ምንም ነገር ማስራት የለብንም። ፍሬያማ መሆን የለብንም። እንደፈለግን እንሁን የሚል አስተምሮ ማለት ነው። እንደውም ጳውሎስን በነበረበት ጊዜ ደግሞ አንድ እንትን አለ አስተምሮ አለ። እንደውም በኋላ ነው ለምሳሌ ኖሞስ ማለት በግሪኩ ህግ ማለት ነው። አንቲኖሞስ የሚባል ወይም አንቲኖማኒዝም የሚባል አንድ አስተምሮ ደግሞ መጥቶ ነበር ጳውሎስን በነበረበት ጊዜ። ጳውሎስን ሲከሱት ስለነበረ ማለት ነው። እሱ ስለ ጸጋ ስለ እምነት ብዙ ጊዜ ሲናገር ትመለከቱታላችሁና ጳውሎስን ይከሱት ነበር አይሁዳውያኖች። ልክ እንደዛው ማርቲን ሉተርን በተነሳበትም ጊዜ ሶላ ፊዴ ብሎ ሲናገር ስራ የሚባል ነገር አያስፈልግም የሚመስል ነገር ይናገሩ ነበረ። አንዳንዶቹ ደግሞ ያው በዚህ በኩል ጽንፍ አለ። ልክ እንዳልኳችሁ ከእምነት ውጪ ማነው ስራ የሚባል ነገር አያስፈልገንም የሚል ጽንፍ አለ። በሌላ ቦታ ደግሞ ሳክራመንት ጭራሽ አያስፈልገንም የሚል ነገር ምንድነው ላይክ አሁን ለምሳሌ አናባፕቲስት እንደምታስታውሷቸው ሳክራመንት የሚባል ነገር አያስፈልገንም የሚል ሐሳብን ይናገራሉ። አንዳንዶች ደግሞ በዛው ዘመን ላይም ደግሞ የተነሱ አሉ። ህግ የሚባል ነገር አይገዛንም የሚል ሐሳብን የሚያስቀምጡ። ከዛ ተነስቶ ነው ማርቲን ሉተር አንቲኖማኒዝም የሚለውን ነገር አንቲኖሞስ የሚለውን ስያሜ ለአንዳንዶች ሲሰጥ ትመለከታላችሁ። እና አንድ ማስተካከል ያለብን ነገር ምንድነው? እምነት ብቻ ስንል ሳክራመንቱን ምንድነው ኤክስክሉድ ባደረገ ወይ አይደለም። በመጀመሪያ መታወቅ አለበት። ይሄ ሳክራመንት ሲጀመር ሳክራመንት ስንል አሁን ለምሳሌ እኛ የምናነሳው ባፕቲዝም እና ዩክሪስትን ወይም ደግሞ የጌታ እራት ብለን የምናነሳቸው ነው። እነዚህ ነገሮች የእግዚአብሔር ስራ ናቸው እንጂ አሁን ለምሳሌ አንድ ሰው ሲጠመቅ ስራ እየሰራ አይደለም። ይሄ መታወቅ አለበት በደንብ። ምክንያቱም ኦርቶዶክሳውያን አሁንም በቀደም ሲተላለፍ ኦር ደግሞ የሆኑ ሰዎች እየገቡ ሲናገሩ የነበረውን መልእክት ሰምታችኋል ብዬ ስለማስብ ይሄ እምነት ብቻ ብለን ስንናገርና
በባፕቲዝም ደግሞ ድነት ወይም ደግሞ ሳልቬሽን አለስ ብለን ስንናገር እርስ በርሱ የሚቃረን ነገር አይደለም። ፉሊ ኮምፓቲብል ናቸው ሁለቱ ነገሮች። ሳክራመንቱ በኩል እግዚአብሔር ግሬሱን ጸጋውን ያስተላልፋል ብለን ስንናገርና በእምነት በኩል ደግሞ እንድናለን፣ በእምነት በኩል ብቻ ደግሞ እንጸድቃለን ስንል ምን እያልን ነው የሚለው ነገር በደንብ መታየት አለበት። ደግሞ ስኮላስቲክ የሆነ ተርም ነው የሚል ሐሳብ ያቀርባሉ ኦርቶዶክሳውያን ወንድሞቻችን ማለት ነው። ይሄ ኮምፕሊትሊ ምንም ትክክለኛ የሆነ ሐሳብ አይደለም። ከጥንት ቤተክርስቲያን አበው ጀምሮ ያለ አስተምሮ ነው። እምነት ብቻ የሚለው ብቻ የሚባለው ጽንፍ ተደርጎ መታሰብ የለበትም። መጀመሪያም ላይ ብያቸዋለሁ። ምክንያቱም አባቶች ናቸው ያስተማሩት። እነ ኢሬኒየስ የሚያስተማሩት ነገር አንድ ነው። ሴንት ክርስቶስም በሚገርም ሁኔታ ያስቀምጠዋል። ሴንት ክርስቶስም በጋላቲያን ሆሚሊው ላይ እንደዚህ የሚል ነገር ያስቀምጣል። they said that he who adhered to faith alone was cursed, like አሁን ኦርቶዶክሶች እንደሚሉት ማለት ነው። but he Paul showed that he was adhered to faith alone is blessed እያለ ይናገራል። ምን ማለት he who adhered to faith alone is blessed እና faith alone የሚለውን ራሱ ተርም በቀጥታ ሲጠቀሙት ተመለከታላችሁ። ሴንት ክርስቶስም ሌላ ቦታም ላይ እንደውም በሴርሞኑ ላይ ማለትም በጄኔሲስ ላይ በሰራው አንድ ሴርሞን ላይም ራሱ እንደዚሁ on the basis of faith alone እያለ የሚናገረው ነገር አለ። እምነት ብቻ ብሎ ሲናገርና ስራ አንድ ላይ እንዴት ነው የምንመለከተው የሚለውን ነገር ሲያስቀምጥ ማለት ነው። ባሲልም ራሱ ባይዘው ይሄንን ይናገራል። እንደውም እሱ እንደዚህ ይላል። ባሲል በሂዩሚሊቲ በሚለው ሆሚሊው ላይ እንደዚህ የሚል ነገር ታገኛላችሁ። indeed this is a perfect and complete glorification of God when one doesn't exalt in his own righteousness። እዚህ ጋር በደንብ እንድትሰሙት ወይም ደግሞ አንደርላይን እንድታደርጉት የምፈልገው ነገር አለ። when one does not exalt in his own righteousness but recognizing on oneself as a lacking true righteousness to be justified by faith alone in Christ እያለ ይናገራል። በምንድን ነው የሚጸድቀው? justified by faith alone in Christ። ይሄ ሁሉ የሚናገሩት አባቶች ናቸው። እንደውም ይሄ ምን ሴንት ባሲል ምን ይላል? መጀመሪያ አንድ ሰው ራሱን ኤግዛልት የማያደርግ በራሱ ኦውን ጀስት ራይቺየስነስ ጸድቃለሁ ብሎ የማይናገር ሰው እንደውም እነሱን በራሴ ጸድቃለሁ በራሴ ራይቺየስነስ ራይት ሆናለሁ ጀስቲፋይድ ሆናለሁ ብሎ የሚናገር ሰው ሜቢ እሱን እንትን አይልም ኢንክሉድ ያደርግም። በክርስቶስ መጽደቅ ብለን ወይም ደግሞ በእምነት በክርስቶስ በኩል መጽደቅ ብለን የምንናገረው ነገር ራሱ የራሳችን ራይቺየስነስ የለንም ብሎ ለሚናገር ሰው ነው። ለምሳሌ እኛ ሀገር የሚታወቀው ነገር አለ ኢምፒዩትድ ራይቺየስነስ ብለን የምንናገረው ከኛ ያልሆነ ነገር መቆጠር ማለት ነው። ኢምፒዩትድ ማለት እኛ የሌለን ነገር ግን በክርስቶስ ስራ አማካኝነት ያንን የቤዛዎትን ስራ ስናምን በእኛ ላይ ኢምፒዩትድ ይደረጋል። ምኑ? የክርስቶስ ራይቺየስነስ ማለት ነው። እና አባቶችም የተጠቀሙት ሶላ ስክሪፕቸራ ላይም ባይዘው ታገኛላችሁ። እነ ኦገስቲንን ማንሳት ይቻላል። ብዙ አባቶችን መጥቀስ እንችላለን። ሶላ ግራሺያ ላይ በጣም ብዙ አሉ። እነሱ ብቻ አይደለም። የሚገርማችሁ ነገር ካቶሊካውያንስ እንዴት ነው ሶላ ፊዴ ላይ ያላቸው አመለካከት የሚለውን ነገር ስትመለከቱ አሎን የምትለዋን ነገር እንትና ያርጓትም ምንድነው በጣም እንትና ያርጉትም ምንድነው አይቃወሙትም። አሎን የሚለውን ነገር ግን አጠቃቀሙን ትክክለኛ አይደለም የሚለው ሐሳብ ነው ያላቸው። ለምሳሌ ፖፕ ቤኔዲክት 3ኛ ይሄ በሶላ ፊዴ ፎርሙላ ላይ ምንም አይነት ፕሮብሌም የለንም የሚል ሐሳብ ያስቀምጣል። እንግዲህ ምንድነው የካቶሊክ ፖፕ ነው። ቶሚስቲክ ጀስቲፊኬሽን በተመለከቱ ራሱ በአንደኛ ጢሞቴዎስ ላይ ቆላሲያስ ኮሜንታሪው ላይ ፌዝ አሎን የሚለውን ነገር ይጠቀማል። አሁን ራሱ ካሉት የካቶሊክ አፖሎጄቲክስ የምታውቋቸው ከሆኑ አኪንን የምታውቁት ከሆነ ዩቲዩብ ላይ ምናምን አሁን እሱ ምንም አይነት እንትን የለንም ይላል። እንደውም ኦቨርሊ ወርክድ አፕ አናድርግ በሶላ ፊዴ ኤክስፕሬሽን ላይ ሶላ ፊዴ ፎርሙላ ላይ እንደዚህ በጣም እንትን አናርግ፣ ተቃውሞ ምናምን አናንሳ፣ ፊዴም ይሄ ሶላ በሚለው ላይ ብቻ ማለት ነው።
ግን እንዴት ነው የምንጠቀመው ሶላፊዴ የሚለውን ነገር እሱ ነው አርጊመንቱ። በእምነት ብቻ ጸደቅን ስንል ምን ማለታችን ነው የሚለው ነገር መብራራት አለበት የሚል ሐሳብ ነው የሚያስቀምጡት እነ አኪን ማለት ነው። እና እሱ ነገር መታየት አለበት። ስለዚህ አሎን የሚለው ብቻ ልክ እንደ ምንድነው ቅድም ሲነገር ነበረ ጽንፈኝነት አይነት ነገር ተደርጎ መወሰድ የለበትም ለማለት ያክል ነው። ሌላ አንድ መነሳት ያለበት ነገር ጀስቲፊኬሽን የሚባለው ነገር ምንድነው? ቅድም የሰማሁት ስህተት ነገር ስላለ ማለት ነው። የሆነ ዲክለሬሽን አይደለም የሚል ነገር ተናግሯል ቅድም የገባው ሰው ማለት ነው። እና ጀስቲፊኬሽን ማለት ምን ማለት ነው? ተርሙ ራሱ እኮ ጀስቲፊኬሽን ማለት እንደውም የሁለት የላቲን ወርድ ነው ያለው። ጀስቱስ ማለት ራይት ማለት ወይም ደግሞ ጀስት ማለት ነው። ጻድቅ መሆን ማለት ነው። ጻድቅ ማለት ነው ጽድቅ የሚባለውን ነገር ተርም የሚገልጽ ነው። ጀስተስ የሚለው የላቲን ወርድ ጀስቱስ ይሉታል አንዳንዴ። እና ጀስት ኦር ጽድቅ ማለት ነው። ፊካሬ ማለት ግን ቱ ሜክ ማድረግ ነው፣ ማድረግ የሆነ ዲክላሬሽን እንዳለው ነው የምትመለከቱት። ስለዚህ ጀስቲፊኬሽን ራሱ የፎረንሲክ ላንጉጅ ያለው ተርም ነው። ይሄም እንትን መረሳት መዘንጋት የለበትም። የሆነ ሌጋሊስቲክ አናድርገው ሲባል ነበር ቅድም። እና ደግሞ የሆነ ጊዜ ዲክሌር የተደረገ ነገር ነው የሚል ሐሳብን ስላቀረቡ ማለት ነው። ነገር ግን አንድ መታወቅ ያለበት በእኛም ዘንድ ጀስቲፊኬሽን ይሄ ዋን ታይምስ ሪያሊቲ አይደለም። አንዴ በቃ ጸድቀናል ብለን ጭርስ አድርገን እዛ ላይ ኮንክሉድ አድርገን የምንዘጋው ነገር አይደለም። አዎ ክርስቶስ አጽድቆናል አንዴ። ነገር ግን ደግሞ ያ ጽድቃችን የሚታይም ነገር ነው፣ የሚታይ ነው። ኦር ደግሞ በሳክራመንቱም በኩል ደግሞ አሁን ለምሳሌ እግዚአብሔር ጀስቲፊኬሽን ስሩ ፌዝ አለውን ነው ማለት ወይም ደግሞ ባይ ፌዝ አለውን። እንደውም ባይ ከሚለው ይልቅ ስሩ የሚለው ቃል ተርም በደንብ ይገልጸዋል ብዬ አስባለሁ። እና በእምነት በኩል ጸድቀናል ብለን ስንናገር አዎ ሰው ባመነ ቅጽበት at the moment of conversion ሰው ሊጸድቅ ይችላል፣ ይጸድቃልም። ምክንያቱም ሪሚዥን ኦፍ ሲን ያገኛል በዛን ጊዜ። ባይዘው ሳንክቲፊኬሽንም ህይወቱንም በዛን ጊዜ ነው የሚጀምረው፣ አንድ ብሎ የሚጀምረው ማለት ነው። ሌላ ደግሞ ሪጀነሬት ያደርጋል ምናምን። ይሄን በምን ይቀበላል? ሰው በእምነት በኩል ይቀበላል ማለት ነው። እምነት ልክ እንደ አንድ ነው። ቅድም ሲያነሱት ነበረ መምህር። እና እምነት የሚባለው ነገር ልክ እንደ መቀበያ ነው። ልክ ኢንስትሩመንት ኦርጋኒክ ኮዝ ይሉታል። እና ለምሳሌ ሉትራኖች ስኮላር ጋር ስትመጡ ጆሃን ጌራርድ የሚባል አንድ ሉትራን ስኮላር አለና ኦርጋኒክ ምንድነው ኢንስትሩመንት ይለዋል። ኦርጋኒክ ኮዝ ብሎ ያስቀምጧል። ኢንስትሩመንት የምንቀበልበት ነገር ነው እምነት ራሱ ማለት ነው። በራሱ አያጸድቀንም። እምነት የሚባለው በራሱ ሜሪት ሊያጸድቅ አይችልም። ነገር ግን ደግሞ እግዚአብሔር ጸጋውን የሚያቀብለን ወይም ደግሞ ከእግዚአብሔር ጸጋውን የምንቀበለው በእምነት በኩል ነው። ልክ እንደዛው ደግሞ ሳክራመንትም ከነሱ በኩልም ደግሞ እግዚአብሔር ስራውን ይሰራል ወይም ጸጋውን በእኛ ያስተላልፋል፣ ወደኛ ያስተላልፋል። ለምሳሌ በባፕቲዝም በኩል ሪሚዥን ኦፍ ሲን ይገኛል፣ የኃጢአት ስርየት ይገኛል። ሐዋርያት ሥራ ምዕራፍ 2 ላይ መመልከት ትችላላችሁ። ሳልቬሽንም ስለሆነ ማለት ነው። ሳልቬሽንም በዛ በኩል ይገኛል ስንል ያው ሳልቬሽንን ያው ጀስቲፊኬሽን፣ ሪሚዥን ኦፍ ሲን ምንድነው ሌላ ደግሞ ሪጀነሬሽን ምናምን እነዚህን ተርሞች አጠቃላይ ይይዛል። ያው አንደኛ ጴጥሮስ ምዕራፍ 3 ላይ እንደምንመለከተው አሁን ያድናቸዋል ይላል። ውሃው ያ የጥምቀት ምሳሌ ሆኖ ያ በኖህ ጊዜ የነበረው የውሃ ምሳሌ አሁን ለጥምቀት ምሳሌ ሆኖ ደግሞ ውሃው አሁን ያድናቸዋል፣ የሚያድነን ውሃው ነው እያለ ማለት ነው። ውሃ ሲባል ግን ሜር ወተር አይደለም፣ ወይም ደግሞ ዝም ብሎ ውሃ አይደለም። የእግዚአብሔር ቃል ያለበት የእግዚአብሔር ፕሮሚስ ያለበት ውሃ ነው። ስለዚህ ሉተርም ራሱ ይናገራል የእግዚአብሔር ፕሮሚስ አለበት ባፕቲዝም ላይ። ዝም ብሎ ይሄ ላይክ ሻወር እንደመውሰድ አይነት ቅድም ስለተነሳ ጽንፍ ተብሎ ስለተነሳ ልክ እንደ ሻወር እንደመውሰድ አይደለም፣ እድፍን እንደማስወገድ አይደለም ይላል ሐዋርያው ጴጥሮስ። ስለዚህ በዛ በኩልም ደግሞ የሚተላለፍ ጸጋ አለ፣ የሚተላለፍ ጸጋ። ስለዚህ እነዚህ ሳክራመንት ብለን የምንጠራቸው ነገሮች ራሱ ሚንስ ናቸው፣ ሚንስ ኦፍ ግሬስ ናቸው። ከእግዚአብሔር ግሬሱን የምንቀበልበት ወይም እግዚአብሔር ጸጋውን ለኛ የሚያስተላልፍባቸው መንገዶች ናቸው። እነሱም መታወቅ አለባቸው። እና ላብዛ በኋላ ጨምራለሁ።
በጣም አመሰግናለሁ ጆናታን፣ ቃለ ሕይወት ያሰማልኝ። አንድ ጥያቄ ላንተ ላንሳና ወደ ሌሎች ሄዳለሁ፣ አንድ ላይ ጨርሰን እንድትወጣ ማለት ነው። ብዙ ጊዜ አንድ የሚነሱ ሀሳቦች አሉ በስኮላሮች። ለምሳሌ የዚህ እምነት ብቻ የሚለው አስተምሮ ብዙ ጊዜ ሳክራመንቶችን ያገላል፣ አግላይ ነው። ለዚህ ደግሞ መነሻው ሶላፊዴ ኮንሴፕት ነው ብለው የሚናገሩ ስኮላሮች አሉ። ይህንን ሀሳብ ትቀበላለህ ጆናታን? አያገልም። እስቲ የሉተርን እንትን ላስቀምጥላችሁና ሉተር ምን ይላል በላርጅ ካቴኪዝሙ ላይ ባፕቲዝም እግዚአብሔር በጸጋውን በባፕቲዝም በኩል ያው ሚንስ ነው ብያቸዋለሁ፣ መቀበያ ነው ብያቸዋለሁ፣ በሱ በኩል ያስተላልፋል ብሎ ሲናገር ሶላፊዴን ምንድነው ኤክስክሉድ ባደረገ መልኩ አይደለም፣ ወይም ባገለለ መልኩ በተቃወመ በተቃረነ መልኩ አይደለም። ለምን ከተባለ ባፕቲዝም ራሱ ወይም ደግሞ አት ዘ ሆል ሳክራመንትን ስንወስድ ሳክራመንቶች የሰው ስራ አይደሉም። የሆነ ሰው ሜሪቶሪየስ አክሽን ብለን የምንጠራው አለ አይደለ? ከሰው ብቻ የሆነ ሰው ፓርቲሲፔት ያደርጋል፣ ግን ለጸጋው መተላለፍ ፓርቲሲፔት የሚያደርግበት ሚንስ አይደለም። የእግዚአብሔር ወርክ ነው። ኮምፕሌትሊ ኢንታይርሊ የእግዚአብሔር ስራ ነው። ስለዚህ እግዚአብሔር ነው የሚያጸድቀን እንጂ እኛ በምንሰራው ስራ አይደለም። ስንጠመቅ እኛ እንትን ስላልን አሁን ለምሳሌ ጥምቀት ላይ ስትመለከቱ ለምሳሌ ጥምቀትን ዌስት ሚኒስተር ኮንፌሽን ራሱ ይሄን ይናገራሉ። ሁለት አይነት አክት አለ፣ ኢንዋርድ አክት እና ምንድነው ግሬስ አለ። ኢንዋርድ ግሬስ እና አውትዋርድ አክት ብሎ የምንጠራው ነገር አለ። እንደዛ ብሎ ያስቀምጠዋል። እና ኢንዋርድ ግሬስ የምንለው መንፈስ ቅዱስ የሚሰራበት ስራ ነው፣ በውስጣችን ጸጋውን የሚሰራበት አክት ነው የመንፈስ ቅዱስ ስራ። ከዛ አውትዋርድ አክት የምንለው ደግሞ እኛ ተጠምቀን የምንወጣበት በውሃ ውስጥ በመረጨት ወይም በመዘፈቅ እንትን የምንለው ምንድነው ስራ አክት አለ፣ ወርክ አለ። ግን ያ ወርክ እኛ ለመጽደቃችን ቤዝ አይደለም። ወይም ምንድነው ለምሳሌ እኔ ስጠመቅ እየሰራሁ አይደለም፣ ውሃው በእኔ ላይ ሲፈስ ኦር ደግሞ ውሃ ውስጥ ኢመርሶን ሲወጣ እኔ እየሰራሁ አይደለም። ያ እንደ ስራ አይደለም የሚታየው። ነገር ግን የመንፈስ ቅዱስ ስራ አለ ነው የማይታየው። ኢንዋርድ ግሬስ ብለን የምንጠራው ነገር መንፈስ ቅዱስ በእኛ ውስጥ የሚያስተላልፈው ጸጋ ማለት ነው። ያ ነገር ነው እኔን ሪጀነሬት የሚያደርገኝ። ያው ባፕቲዝም ሪጀነሬሽን ይሰጣል ስለምንል እኔን ሪጀነሬት የሚያደርገን ሪሚሽን ኦፍ ሲን ራሱ ሪሚት የሚያደርግልኝ ኃጢአቴን ያ የመንፈስ ቅዱስ ስራ ነው እንጂ እኔ ስራ አይደለም። ሰው ከእምነት ብቻ ጋር ምንም የሚጣላው ነገር የለም። ቅድም ብያለሁ፣ ኮምፓቲብል ነው። እሺ ጆናታን አመሰግናለሁ። አንድ ትዝብት ላንሳና ልጨርስ ካንተ ጋር። ለምሳሌ ሮሜ 6 ቁጥር 5 እና 6 ላይ ያለው ሐሳብ በጥምቀት የሚገኙ ምስጢራትን ብዙ ጊዜ በወንጌላኖች ዘንድ ይሄ ማብራሪያ ሲጠየቅ ብዙ ቦታ ዲቤት ላይ የምታዘበው ነገር በጥምቀት ውስጥ የሚገኙ ጸጋ ሀብቶችን በግልጽ የመናገር ፍርሃት እታዘባለሁ። ትዝብቴ ነው። በጣም እታዘባለሁ። ወይ ደግሞ በጣም በስስ ነው የሚሄዱበት ብዙ ሰዎች። ይህንን ነገር ተመልክተሃል፣ አይተሃል ወይስ ታዝበሃል? አንዳንድ ቦታ ሊኖር ይችላል። ምንም የሚደበቅ ነገር የለም። በፕሮቴስታንቱ ሰርክል ውስጥ እንደዛ ብሎ የሚያምኑ አሉ። ያው ሳክራመንትን ትንሽ ለመነጠል ይፈልጋሉ። ከእምነት ጋር መምህርም ሲናገሩ ነበር። አንድም ከሳቸው ጋር መጋራው ሐሳብ ምንድነው እምነትን ከሳክራመንት ጋር ነጣጥሎ መመልከቱ ራሱ ችግር ነው። ባይዘው እኛም ሉተራኖች ያው እንደ ሉተራን ልናገር ብዬ ነው። ሉተራኖች ጋር እምነት የሚባለው ራሱ ስጦታ ነው፣ ከእግዚአብሔር የምናገኘው ነገር ነው፣ የመንፈስ ቅዱስ ስራ ነው። አደል ኢንላይትመንት የሚባል ስቴጅ አለ። ያው እሱ ኦርዶሳሊቲስ የሚባል ውስጥ እንትን እንዳንለው ሞር ኮምፕሊኬትድ እንዳላረገው ከእግዚአብሔር የምንቀበለው ነገር ነው እምነት ራሱ። ሶ አንዳንዶች ምን ያደርጉታል፣ በእምነት ብቻ እንጸድቃለን ይሉና ያው ጥምቀትን ኤክስክሉድ በማድረግ እንትን ይላሉ፣ ይናገራሉ። ይሄ ስህተት ነው። አንደኛ
አንድ መታወቅ ያለበት ነገር አለ። እኛ ሶላ ፊዴን ማን ነው ሶላ ስክሪፕቸርን የምናምን ሁሉ